ምርጫሽ መረጪ። ኡፍ እሺ የምታናድድን ቀድማ ከደም አይደል? አይ ያው እንደዚህ አይነት ወሬ አይመችም ብዬ ንገረኝ። ችግር የለውም። ስለማን ደግሞ ነው? ስለ ቤተሰቦቿ የት ነው ያሉት? ቆይ ለምንድን ነው የማትፈልግላት? ሁለተኛ እንደዚህ አይነት ጥያቄ አትጠይቀኝ አላልኩም? ኧረ በእናትህ እንደዚህ ሆና ቢያንስ ቤተሰብ ማየት አለባት። እዩ ቤተሰቦቿ እኛን ሌላ ቤተሰብ አይ ቅድም እኮ ማሚቴ ሆድሽ ስትነካሽ የሆነ ነገር ማይስ ተሰማለ ሰማስ በመጨረሻም እንግዲህ አዝቲ ተልእኮዋን ፈጽማለች። ለርብቃ ልጇንና እሷን እንድትሞት መድኃኒት መረዘች ስጫት በማለት እንግዲህ መታሰቢያ ከምትበላው ምግብ ላይ መመረዟ ግልጽ ነው። ይሁን እንጂ በዚህ የተነሳ እንግዲህ ርብቃ ልጇን ልታጣም ትችላለች። መድኃኒቱም በጣም ኃይለኛና ከወድ ውስጥ ከገባ ደግሞ ከትንሽ ደቂቃ በኋላ ወዲያውኑ ፈጥኖ የሚሰራና ልጁንም ሆነ ጽንሱን የሚያስወግድ ነው። በዚህ የተነሳ እንግዲህ አዝቲ እየተንቀጠቀጠችም ቢሆን ይህንን አስጠያፊ ተግባር ለመፈጸም ተገዳለች። አዝቲ እኔ አልፈልግም፣ ይህን መድኃኒት አልሰጣትም፣ በጣም ጥሩ ልጅ ናት ብላ ብትከራከርም መታሰቢያ ግን ሁለት አማራጭ ነበር የሰጠቻት። ቆይ ለምንድን ነው እዛ ቤት እኮ የሄድሽው ለዓላማ ነው፣ ተልእኮሽን ለመፈጸም እንጂ ሄደሽ ዘናፈታ ልታይ አይደለም። በዛ ላይ ደግሞ ልጅቷን አታውቂያትም። እናትሽን ወይስ ደግሞ ይችን የማታውቂያትን ሰው ልታደኝ ትችያለሽ። ስለዚህ ወስኝ። ሲጀመር አንቺ እናትሽን ነው መምረጥ ያለብሽ። ታውቂያለሽ እናቴ ከኔ ጋር ናት ያለችው በማለት እንግዲህ አዝቴን ታስፈራራታለች። አዝቴ ደግሞ እናቴ ከምትሞትማ የማላውቃት ሴትና ጽንሷ ቢወርድባት የተሻለ ነው በማለት እሺ መድኃኒቱን እሰጣለሁ ብላ እንግዲህ ተቀብላለች። በሌላ በኩል እንግዲህ አዩ ከመታሰቢያ ቤት በመሄድ እንግዲህ ከደረቷ ላይ ያለውን ጽሑፍ ወይም ደግሞ የተነቀሰችውን ንቅሳት በማየት ቆይ ይህም ነገር ምንድን ነው? ከመቼ ወዲህ ነው ይሄ ነገር ያለ ብሎ ሲጠይቃት እንግዲህ አጅሪት በጣም ተናዳ ዛሬ ገና ብቻ ነው ያየሁት እንዳትለኝ፣ እኔ ሁል ቀን ካንተ ጋር ተኛለሁ፣ ግን እንዴት ዛሬ ብቻ አየው ትለዋለች። አዩ ደግሞ ምን ያስተያየኛል እንትን ሰውነት ምናምን ይላታል። ከዛ እንግዲህ በጣም ነበር የተናደደችው። ይሁን እንጂ ማለት በቃ አላስተዋልኩትም ብሎ እሱም እንዳትቆጣ አድርጎ ጉዳዩን ሸፈንፈን አድርጎ መውጣት ፈልጓል። ይሁን እንጂ ከወጣም በኋላ እንግዲህ እኔ የምልህ ያው አቤል እኮ ደውሎ ነበረ ለምን መጣሽ ብሎኛል ስትለው ምን አልሽው ሲላት በቃ እኔ አዩን ፈልጌ ነው የሄድኩት ብላ ታስደነግጠዋለች። ምን ብሎ እንግዲህ አዩ ራሱ ድንግጥ ይላል። እሷም እንግዲህ አይ ስቀልድ ነው፣ እኔ አንተን ምንም ቢሆን አሳልፌ አልሰጥም፣ ያው ያልኩት በጣም ናፍቀኝ ላይህ ነው የመጣሁት በማለት ነው የደወልኩለት እና አሳልፌ አልሰጥም በማለት እንግዲህ ለአዩ ትነግረዋለች። አዩም በጣም ጎበዝ ለዚህ እኮ ነው የምወድሽ እያለ ያው እንግዲህ ያባብላታል ማለት ነው። እንግዲህ መታሰቢያ በጣም ነው የምትወደው አዩን፣ አሳልፋ መስጠት አትፈልግም። ሲያናድዳት ደግሞ ትጮህበታለች። ብቻ ብዙ ነገር የሚያደርጉት። ይሁን እንጂ እንግዲህ አዩም ካሞጋገሳት በኋላ ርብቃን ወደ ቤቱ ተመልሷል። ከተመለሰም በኋላ እንግዲህ ያችን ማሚት ታማ ስለነበረ ሳሎን ላይ ነው የምተኘው። ምክንያቱም ወደ መኝታ ክፍል ራሱ አንስተን ውሰዳ ቢሉ ማን ያነሳታል? ያው ግዙፍ ሆናባቸዋለች፣ ከአቅማቸው በላይ ሆናለች። አቤልም ወዳውኑ የት ነበርክ? ለምንድን ነው እስካሁን ያልመጣው ሲለው ያው እንግዲህ የሆነ ቦታ ነበርኩኝ እዛ ነኝ ይለዋል። ከዛ እሺ በል እንግዲህ ከመጣ ይቀር ተንከባከባት ይለዋል ማለት ነው ማሚቴን። ኧረ እንደውም ገላገለን፣ እንኳንም እንደዚህ ዝም አለች። የፈጣሪ ስራ እኮ ገራሚ ነው። እንዳሁን ብትነሳና ቁጭ ብትል በቀል ምናምን እያለች በጣም ትጨቀጭቀኝ ነበረ ይላል ማለት ነው። እንግዲህ አቤልና አዩ ወንድማማቾች በጣም ነበር የሚጨቃጨቁት። ኧረ ቢያንስ አክብራት፣ አሁን እኮ ታማለች፣ በዚህ ነገር የሚቀለድ አይደለም አትቀልድ ይሉታል። እሱ ደግሞ ሊሰማ አልቻለም። ብቻ ፊት ለፊቷ ቁጭ ብሎ ደግሞ እየሰማች እኮ ነው ደግሞ እንደዛ የሚያማት እየሰማች ማለት ነው። ኧረ እንኳንም እንደዛ ሆነች እንዴ ተገላግን፣ ትንሽ አረፍን ይላል። ከዛ እንግዲህ ርብቃ አቤል ተረጋጋ፣ እንደዚህ ማለት የለብን አዩም እስኪ ዝም በሉ ተሰማለች እኮ ትላቸዋለች። ብትሰማስ ምን ታመጣለህ እያለ እንግዲህ አዩ እንኳን ዝም ሊል ይብስበታል ማለት ነው አሜቱን። እንግዲህ ማሚቴም ወደ ግራ ወደ ቀኝ እያየች ያው እንግዲህ የምትለው ግራ ገብትበት ጠፍቷት ያው አይን ቁልጭ ቁልጭ ነው የምታደርገው ማለት ነው። ከዛ እንግዲህ ማሚቴ የጻፈችው ጽሑፍ ነበር። አዩ ተመለከተና ርብቃ ጽሑፍ መጻፋችን እንደ የጽሑፍ ያንቺ ነው ብሎ ከት ብሎ ይስቅባታል። ይሁን እንጂ ርብቃ ኧረ አይደለም አዩ የኔ አይደለም የማሚ ነው። ማሚ ምን ማለት እንደፈለገች ልጽፍ ፈልጋ
እንደዚህ ጀምራቶቹ ምን ሊሆን ይችላል እስኪ ተረዳው ትለዋለች። እሱ ደግሞ እኔ ምን አውቄ በቃ አላውቅም እንደዚህ አይነት ነገር በማለት ይውሽ መጠጣታል። ብቻ ግን ጽሁፉ በጣም ነበር ያሳቀው። እሺ በቃ በማለት እንግዲህ ይወጣሉ ማለት ነው። ተራ በተራ እየተተካኩ እየጠብቋት ነው ማምቴን። ሪችም እንግዲህ ጓደኛዋን እየጠበቀቻት ነው። አሁን ርብቃ በጣም እርግዝናዋ ስለገፋ መውለጃዋም ስለደረሰ እየተንከባከበች ነው ያለችው። ይሁንች እንግዲህ ያው አዝቲ ምግብ ስለሌላት ለማሚ ተብላ ሰርታ መጣች ማለት ነው። ከዛ ሪችም በጣም እየሳቀችባት ነበረ። መቼ አሁን ያው ለመሳሰል ያልኩሽን ለራት ሰርተሽ ታመጫዋለሽ ምንድን ነው የሚሻለሽ ትላታለች። እንደው ይቅር በይኝ ምናምን ትላታለች። ለእኔ ሳይሆን ይቅርታ የምትያት ለማሚ ነው ትላታለች። እንዴት አሰማኝም እኮ ማለት ነበር የመለሰችው። በአሰማሽም በቃ ዝም ብለሽ ይቅርታ ባያት፣ ምክንያቱም ይህ ምግብ የእሷ ነው ትላታለች ማለት ነው። አይ እሷ ካልሰማች እኔ ይቅርታው ምን ያደርግልኛል እና አዜቲ ይቅርታ ዘገየሁብሽ አላለቻትም። እንደምንም ማድረግ እንግዲህ ሪች ያው ምግቧን ሰጠቻት ማለት ነው። የሚጠጣውን ማጠጣቻት። ግን ማሚ የሚጠጣውን ነገር ምንም አልወደደችውም ነበረ። በጣም መርር አድርጓት። ከዛ ያው ሳሎን ሰብሰብ ሲሉ አዩና ሪች ያው መጨቃጨቅ ጀመሩ። እሺ የት ነበርክ ይባባላሉ። ምን አዲስ ነገር አለ ሲባባሉ፣ አረ ምንም ነገር የለም እያሉ በጣም ሲቀላለዱ ነበረ። ይሁን እንጂ ካበላቻትና ካጠጣቻት በኋላ ርብቃም ወደ ሳሎን መታ ቁጭ ብላ ስለነበረ እንግዲህ ያው እኔ የምልሽ ሪች ይህ ምግብ ግን ጥሩ ነው፣ ብቻ ሽታው ምንም ደስ አይለኝም ትላታለች። ከዛ አይ አንቺ እኮ ነፍሰ ጡር ስለሆንሽ ነው ደስ የሚለው ሽታው ትላታለች። እስኪ ቅመሹ ስትላት እንግዲህ ማምት እየተመገበችው ምግብ ሽንኩርት የሚል ነበረ። ምንም አይጣፍጥም። ከዛሬችም ተጸጸተች። ደግሞ እኮ አልፈልግም እያለች እያንገሸገሻና የሰጠዋት በማለት እንግዲህ መለሰችላት ማለት ነው። አዩ እሰይ ደግ አደረግሽ ነው የሚለው በዚህ መካከል። አረ እንደዛ አይባልም ቢሉት አራ ወይ ሊሰማ። በመጨረሻም እንግዲህ በቃ እስኪ እንደው ማሚ ቢሻላት ብላ ጽንሱን እጇን እንደዚህ አመታ ሆዷ ላይ ያስቀመጠችው። ምክንያቱም ምናልባት ልጅን አትፈልገውም ብላለች። አልፈልግም የእናንተ ልጅ ብላታለች። በእርግጥ ግን ደግሞ ምናልባት እንደው ጽንሱን አይታ ብትነቃካለችበት ብትነሳ በማለት ያው ኮዷ ላይ እጇን እንድታሳርፍና እንድትደባብሳት ታደርጋለች። በዚህ የተነሳ ማሚ እንግዲህ ምንድን ያደረገችው የርብቃን ሆድ በጣም ርቅ አድርጋ መጫን ትጫነዋለች። ልጁ እንዲሞት ማለት ይቻላል። እንግዲህ መታሰቢያ የምታዘውን ነገር እሷ ራሱ በእጇ ልትጨርስ በጣም ታርቃታለች ሆዷን። ርብቃ ኧረ ሆዴ ምናምን ኧረ ትጮኻለች። ሪችም አዩም እንዲሁም ደግሞ አቤልም እዛው ስር ስለነበሩ ተነሽ ቦታ ቀይር ርቅ አድርጋ እኮ ያዘች ምንድን ነው ይላታል። ከዛ እንደገና ደግሞ አዩ በጣም ነው የተገረመው። ርብቃ ግን ዝም ብዬ ሳይሽ በጣም ነው የምትገርሚኝ አላት። እንዴት ስትለው ሆድሽን እንደዛ ርቅ አድርጋ ልገልሽ እያሰብሽ እንዴት ነው ከሰው ሄደሽ የምትቀመጪው? እንደማትፈለግሽ ነግራሻለች አይደለ ደጋግማ። አንቺንም ልጅሽንም እና ምን አይነት ድፍረት ቢኖርሽ ነው ፊት ለፊቷ በእጇ እንድትደባብስ የምትፈቅሽላት ይላታል። አዩ እኔ ምንም ብትሆን በቃ ማሚን እወዳታለሁ እና ምንም ክፉ ነገር አትናገሯት የሚል መልስ ነበር የምትመልስላቸው። አይ ርብቃ በጣም ሞኝ ነሽ ይላታል። እንግዲህ እሷ እሺ ማለት ነበር የተቀበለችው። ይሁን እንጂ በቃ ሂጅ ወደ መኝታ ክፍል ተባለች እና ሄደች። መኝታ ክፍል ሆና እንግዲህ ማረፍ ፈለገኝ። እንደተለመደው ከሪች ጋር ማውራት ጀመሩ። ጓደኝነታቸው በጣም ደስ ይላል። በዛው አጋጣሚ እንዲሁም ደግሞ የሐኪም ቤት ቀጠሮ እንዳለባት ስንነግራት ሪች በአሁኑ እኔ አብሬ ሄዳለሁ አለች። ከዛ አይ በአሁኑ እንኳን አንቺ አትሄጂም አቤል ሄዳለሁ ብሎኛል፣ ስለዚህ አቤል ነው መውሰድ ያለብኝ ትላታለች። እሷም እንግዲህ ምንም ችግር የለውም በቃ ካልወሰድሽማ ትልና ትቀራለች። አቤልም እንደመጣ እንግዲህ መቼ ነው ቀጠሮች ብሎ ስጠይቃት የሐኪም ቤት ቀጠሮ አላስታውስም ነበር ያለችው። ይሁን እንጂ እንደምንም ብላ አስታውሳ ነገ ነው ትለዋለች። በቃ ነገ ስራ አለኝ ግን እንደምንም ብዬ ስራዬን ቢሆን ትቼው ነው መመጣ ይላታል። ስራን መመተው የለብም ችግር የለም ስትለው እሺ ይላል። እንግዲህ ለመቀጣትም ዝግጁ ነው እንግዲህ ቀኑን ስለረሳው። ይሁን እንጂ እሱ ተባብለው በቃ እናንተ ተጫወቱ ብሎ እሱ መድኃኒት ለመግዛት ወጣ ይላል ወደ ሱቅ። አቤልም መጣና በቃ አንተ ጠብቃት እንዲ ርብቃን ትንሽ ልያት ሲለው እኔ ምን አገባኝ በቃ ራስ ትወጣ ነበር ያለው። አዩ መጠበቅ ራስ አይፈልግም። አሁን እኔ እና እሷ ልንፋጠጥ ነው ይላል ደግሞ ማለት ነው። የሚገርማቸው ማሚ አታወራም፣ አዩ ይለፈልፋል። ብቻ ያው ልንፋጠጥ ነው ሲል ያስቅ ነበረ። በሌላ በኩል እንግዲህ እንደዛ ከለ በኋላ አቤልም
ወደ ርብቃ ሄዶ ለርብቃ መድኃኒት እንደሚገዛ ነግሯት ይወጣል ከቤት። እንደተለመደው አሁንም ሳሎን ላይ ቁጭ ብለው ሰብሰብ ብለው ከሪች ጋር ያወራሉ። እንዲሁም መታሰቢያ ራሱ ለአዝቴ በመደወል ታዲያስ ምን አዲስ ነገር አለ ስትላት ምንም ነገር የለም ግን ማሚቲ በቃ ራሷን አሟት ወድቃ ተኝታለች ነው ስትላት እሱን ነገርማ የራሱ አይቻለሁ መጥቼ ነበር እኮ ቤት ስትወድቅ አይቻታለሁ ትላታለች ማለት ነው። እሺ ያው ማለት ለማንኛውም አሁን የደወልኩልሽ እኔ መድኃኒቱን ለርብቃ ሰጫለልሽ ነው። ስለዚህ ማንም በሌለበት እይና ከምግቡ ላይ አድርገሽ ሰጫ ትላታለች ማለት ነው። እምቢ ማለት አልቻለችም። ያላት አማራጭ አዝቲ እሺ ነው ግን እንዴት ዛሬ ምናምን ስትላት በቃ ግድ ነው ዛሬ ነው ሰጫ ትላታለች። እሷም እንግዲህ እንደምንም ብላ ያው ለመስጠት ተገዳለች። ይሁን እንጂ ከተቀበለችም በኋላ ያው እንጀራውን ልትጎርስ እንደዚህ ርብቃ ይዘዋለች። እንግዲህ መጨረሻው ምን ሊሆን ይችላል? እንግዲህ ፈጣሪ ልጇን ያድንላት የርብቃን ማለት ነው። የዛሬ ቪዲዮአችን እንግዲህ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ